ተመልካቾች እንዴት ከርማችኋል? ለመጀመሪያ ጊዜ በአይነቱ ለየት ያለ ኢትዮጵያዊ ይዘት ያለው እልል ያለ የሽልማት ፕሮግራም ለመታደም እዚህ ሸራተን ሆቴል ተገኝተናል። ለእናንተም እዚህ የሽልማት ዝግጅት ላይ በተለያዩ ዘርፎች የታጩትን አሸናፊ የሚሆኑትን እንዲሁም የተጋበዙ እንግዶችን ይዤላችሁ ቀርባለሁ። በዛው ምን ለየት ያደርገዋል የሚለው አብረን እናያለን። መልካም ቆይታ። እንዲታይ ያደረጋችሁትን የሚዲያ ሰዎች እጅግ በጣም ማመስገን እፈልጋለሁ። ስለዚህ አሁንም ዛሬ ላይ ለምንፈጥረው ሁሉ ስህተት ይቅር ብላችሁን በጎ ነገሩን ወስደን ይበልጥ የደመቀ ምሽት እንደምናደርገው አምናለሁ። የምናመሰግናቸው ይህንኑ ኢትዮጵያና ኢትዮጵያዊነት ባህልና እሴቶቻችንን በጎላ መንገድ እንዲተዋወቅ በየዓመቱ ይህን ፕሮግራም ስላዘጋጁ ነው። ስለዚህ ለሀበሻና ለማኔጅመንቱ አንዴ ሞቅ ያለ ጭብጨባ። የዕለቱ የመጀመሪያው የህይወት ዘመን ተሸላሚ በቲያትር የኪነ ጥበብ ዘርፍ የህይወት ዘመን ተሸላሚ አዲስ አበባ ገዳም ሰፈር ተወልዳ መድረክ ላይ ያደገችው ይህች አንጋፋ የሀገር ፍቅር ቲያትር ሴት ከ1940ዎቹ አንስቶ ለበርካታ ዘመናት በትጋት ያገለገለች የባህል ሙዚቃ ድምፃዊት ተወዛዋዥና የቲያትር ባለሙያ ናት። እሷ ስትታወስ መልከ ብዙ ተሰጥቷ ለረጅም ጊዜ የዘለቀው ብቃቷና ጥንቅቅ ያለው የሙያ ዲሲፕሊኗ ከክብር ስሟ ጋር አብሮ ይነሳል። የሀገሯን ባህል አምባሳደር ሆናው በአደባባይ ያስተዋወቀችው ተሸላሚያችን የኢትዮጵያ የባህል መድረክ የትርኢት እመቤት ናት ይሏታል ባልደረቦቿ። ከዚህ ባሻገር በ1980ዎቹ መጀመሪያ በኢትዮጵያ በመንግስት የፊልም ድርጅት በተሰሩት የመጀመሪያዎቹ የአማርኛ ፊልሞች ማለትም በህይወት ዙሪያና አስቴር ፊልሞች ላይ ተሳትፋለች። ብዛት ካላቸው የሙዚቃ ስራዎቿ መካከል እንጥቀስ ከተባለ ደግሞ እንደው ሰውነቱ ውበትህ ማራኪ፣ የአይኔ ብርሃን፣ የአይኔ አበባ፣ የኔ ውብ አይናማ፣ አበባዬ ፍቅሬ የተሰኙትን ማንሳት ይቻላል። ስራ ለሰሪው፣ ሳይቸግር ጤፍ ብድር፣ የንጋት ኮከብ ደግሞ በመሪ ተዋናይነት ካቀረበቻቸው ተውኔቶች መሃል ናቸው። በዘርፈ ብዙ የጥበብ ባለሙያነቷና በባህል አምባሳደርነቷ ሀገሯን ያገለገለችው ድምፃዊቷ፣ ተወዛዋዧ፣ ተዋናይቷ፣ የሀገር ፍቅር የመድረክ ፈርጧ እነሆ ዛሬ የልል ያለ ሽልማት በኪነ ጥበብ የቲያትር ዘርፍ የህይወት ዘመን ተሸላሚ ናት። ወይዘሮ የሺ ተክለወልድ። እንዳከበራችሁ እግዚአብሔር ያክብራችሁ፣ እድሜ ይስጣችሁ፣ ከቁጥር ያጉላችሁ፣ አገራችንን ሰላም ያርግልን፣ በፍቅር በሰላም ያኑረን። እግዚአብሔር ይስጥልኝ። አመሰግናለሁኝ በጣም። እሺ ራስን አስተዋውቀ። ወጋለ ተስፋ ይባላለሁኝ፣ ጋዜጠኛ ነኝ። በምን ዘርፍ ነው ጪው? ዛሬ እንግዲህ በመጀመሪያ ጊዜ እንግዲህ በባህል ዘርፍ ይሸለማሉ ወይ ደግሞ ውጪ ሆኑት መካከል በጥናታዊ ፊልም ወይ ደግሞ በዶኩመንተሪ ፊልም እንግዲህ ከነ አንጋፋዎች ብዙ ጊዜ ከሰሩት ከነ አዚዝ አህመድ ከነ አስካለ ተስፋዬ ጋር ይሄን የለበስኩትን ልብስ የሚወክል የጉጂ ኦሮሞ የገዳ ስርዓት የስልጣን ርክክብ ላይ በሰራው ዶኩመንተሪ በዛ ይጮኝ እነሱ መስዬ ቀርብ ያለው ዛሬ በጣም ደስ ይላል። እልል ያለ ሽልማት ለመጀመሪያ ጊዜ መዘጋጀቱ ምን ጥቅም አለው? በጣም ደስ የሚለው ቃሉም እንግዲህ እንደምታስቢው እናቶች ሲወልዱ እልል ይባላል። በሀገራችን የሆነ ደስ የሚል ነገር ሲገኝ እልል በሉ ይባላል። ስለት እንኳን ሲገባ ስሟን ሚካኤል ያቋል እልል በሉላት አይደል ይባላል። ከደስታ ጋር የተገናኘ ነገር ነው። ስለዚህ በባህላዊ ነገር ነው ቃሉ ራሱና በዘርፉ ደግሞ እንደዚህ በሸክላ በጥበብ ባህል ላይ ብቻ ተያይዞ ሽልማት ሰምቼ አላውቅም። ባህል ላይ የሰራ ጋዜጠኛ ተሸለመ ቱሪዝም ምናምን ነገር አለ።
ስለዚህ ስለየት ያደርጋል በቃ ይሄ ለየት ያደርጋል በተለያየ ዘርፍ በሙዚቃውም በጉማ አዋርድ ምናምን ነገር ነበር ለዛ አዋርድ ነበር ሌላ አዋርድ ነበር ግን ባህል ላይ ብቻ ተለይቶ በዚህ በ14 ዘርፍ እንደዚህ ሲሸለም ለመጀመሪያ ጊዜ ይሄ የሀገርን ባህል ለማስተዋወቅ ባህል ላይ የሚሰሩ ሰዎችን ለማበረታታት ነገ ኋላ በዚህ ዘርፍ ለሚሰሩ ሰዎች እውቅና ለመስጠት ትልቅ አስተዋጽኦ አለው ሸክላ የሚሰሩ እናቶች ያመጡ ምርጥ ሸክላ ሰሪ ተብሎ መሸለም አለባቸው ሰፌድ የሚሰፉ ሰዎች ያመጡ ምርጥ ሰፌድ ሰፊ ተብሎ መሸለም አለባቸው ምክንያቱም የኛ መገለጫዎች ስለሆነ ጥሩ ነገር ነው ቀጣይነት በብዙ ዘርፍ እንደው መምጣት አለበት ብዬ አስባለሁ ምን ያህል ጥናታዊ ያ ይሄኛ ሁለተኛ ይሄ አካባቢ ነው ያ ከዚህ በኋላ ሊያስፋፋን ነው ሌላ ቦታ እውቅና እንዲ የሚገኝ ከሆነ እቺ ሰርቼ ይሄን ያህል ጥሩ ሰራ ይሄን ያህል መበረታቻ የሚገኝ ከሆነ ነገ ምን ላልጀመሩትም ትንሽ መበረታቻ ነውና ከዚህ በኋላ እንደውም ወደ ባህል ዘርፍ ልዙር እንደዚህ ማበረታታት የሚኖር ከሆነ ብዬ እንዳስብ አድርጎኛልና መነሻዬ ነው ገና እንደናስካለ ተስፋዬ እንደናዚህ ዛመር እና ሄኖክ ስዩም ገና እንትና አልኩምና ጥሩ ማበረታቻ ነው ይሄ ጅማሬ ነው ለኔ በጣም ደስ ይላል እንግዲህ አሸንፋለሁ ብለህ ታስባለህ ያው ካስካለ ተስፋዬ ጋር ተወዳድሮ ማሸነፍ ከባድ ነው ቢሆንም አይታወቅም ሙሉ ድምጽ በዳኛ ስለሆነ እንግዲህ የሚያዩት የሆነ ቴክኒካል ነገሮች ይሄ ውድድር የቀረብንበት ብቻ ስለሆነ ከዚህ ፊት የሰሩት ስራ ምናምን ከሆነ ከባድ ሊሆን ይችላል ግን እቺ ስራ ብቻ ከሆነች እንግዲህ ባለሙያ ሆኖ ጥቅም አለው ምናልባት ተስፋ እናደርጋለን እንግዲህ ካሸነፍን ከኢንተርቪው በኋላ እንገናኛለን እንግዲህ መልካም እድል ተመኘው አመሰግናለሁ ቴንክ ዩ ድጋሚ ተገናኝተናል እንኳን ደስ አለ እንኳን አብሮ ደስ ያለን ቀደምና ከመልካም ነገርም ይሄው ውጤቱ አይተናል እናመሰግናለን አሸናፊነት እንዴት ነው እንደተናገርኩት ነው መጀመሪያውኑ እጩ የሆነው ሁላችን በሙሉ አሸናፊዎች ነን የዛኔ ጭነታችን የተነገረ ቀን አሸናፊነታችን ሰለብሬት ያደርጋል ያስባል በቀጣይ በምን አይነት ስራዎችን ጠብቀን በቀጣይ ይህን ስራ ጠንክረን በቴሌቪዥን ማስታወቂያዎች በሶሻል ሚዲያ ማስታወቂያዎች የኢትዮጵያ ባህል የበለጠ እያከበርን እያነገስን እንቀጥላለን ያስባል በቅድሚያ እንኳን ደስ አለ እንኳን አብሮ ደስ አለ በምን ዘርፍ እንዳሸነፍክ ለተመልካቾቻችን ገለጽ በየዓመቱ የሶሻል ሚዲያ ተጽዕኖ ፈጣሪ አሸናፊነት ስሜቱ እንዴት ነው ደስ ይላል በጣም ደስ ይላል ብቻ በማህበራዊ ሚዲያ ተጽዕኖ ፈጣሪ ሆነ ስትሸለም ምን አይነት ስሜት ፈጠረብህ ያው ጠንክሮ መስራት ነው ለማህበረሰብ የሚጠቅሙ ነገሮችን አክቹሊ እኔ ባህል ዘርፍ ላይ ነው የምሰራው የተሻለ ባህሎችን ማስተዋወቅ የተሻለ ነገሮችን እንድሰራ ይረዳኛል ቀላል ነገር አይደለም ማህበራዊ ሚዲያን መቼ ጀመርክ አንድ 5-6 አመት ይሆነኛል በተለይ ከፌስቡክ ጀምሮ ወደ ቲክቶክ ከመጣው ግን 3 አመት በይበልጥ የምትጠቀመው ማህበራዊ ሚዲያ የትኛው ነው ቲክቶክ ትልቁ ከዛ ፌስቡክ ከዛ ኢንስታግራም እንደ ፎሎወሮች እልል ያለ ሽልማት ፕሮግራም በመዘጋጀቱ ምን ተሰማ በጣም ደስ ይላል ማለት ብዙ ወጣቶችን ያበረታታል ብዙ ባለሙያዎችን ያበረታታል የተሻለ ስራ እንድትሰሪም ያደርጋል ትልልቅ እድሎችንም በር ይከፍታልና ቀላል አይደለም በጣም አሪፍ እሺ በቀጣይ ፍሬምን በምን አይነት ስራ እንጠብቀው አሁን አጋጣሚ ሆኖ ዛሬ ራሱ ይሄንን ስቀበል አልነበርኩኝም አንድ የሽኝት ፕሮግራም ላይ ነበር ኢትዮጵያን በባህል ዘርፍ ለማስተዋወቅ ቱር አለንና እሱ ሽኝት ላይ ነበርኩኝ ቤተ መንግስት ከዛ ነው ወደዚህ የመጣሁት ቀጣይ ቀናቶች አላቀም መቼ እንደሆነ ግን አሁን በቀጣይ ኢትዮጵያን ለማስተዋወቅ ብዙ ዓለማት ላይ ዞራለሁ ይሄም ትልቅ እድል ነው አይደል ይሄ በጣም ደስ የሚል ነው ባህላችንን ታስተዋውቅልናለህ በደንብ እንግዲህ በድጋሚ እንኳን ደስ አለህ ማለት ፈልጋለሁ አመሰግናለሁ እግዚአብሔር ያክብርልኝ በጣም ነው አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆየሽ ድባቡ እንዴት ነበር በጣም ደስ ይል ነበር እንደዚህ አልጠበቅኩም ነበር በጣም ቆንጆ ነበር አንቺም በጣም አምሮብሻል በጣም አመሰግናለሁ እልል ያለ ሽልማት ለመጀመሪያ ጊዜ መዘጋጀቱ ምን አይነት ስሜት ይፈጥራል በጣም ደስ ይላል ብዙ ያልተነኩ ዘርፎችን ነክቷል ትልልቅ ነገር ሰርተዋል በየትኛው እንትን ላይ መድረክ ላይ ነው እውቅናን የሚያገኙት ምናምን እል ነበር አስብ ነበር ብዙ ሰው እንደዛ ያስባል እና አሁን ይሄ መድረክ መዘጋጀቱ በጣም አሪፍ ነው አሉ ደግሞ ብዙም ደግሞ ያልተነኩ ደግሞ የሚቀጥለው ላይ እየተሻሻለ ካታጎሪ እየሰፋ ይመጣል ብዬ አስባለሁ እሺ ዱዬ በድጋሚ በጣም አመሰግናለሁ በቅድሚያ እንኳን ደስ አለሽ እንኳን አብሮ ደስ አለን እሺ ራስሽን አስተዋውቂልኝ ራሄል ገብረመድህን እባላለሁ የራሄል ክሎዚንግ ባለቤት ነኝ በጣም አምሮብሻል ወደ ፋሽን ዲዛይነርነት እንድትመጪ ሳበሽ ምን ነበር ከድሮም ያው የራሴን ልብሶች ከድሮም የሆነ ያስቆራረጥኩ ምናምን አንተነል ነበርና ያው ቢዝነስ የሆነው ግን የሆነ እንደ ቀልድ ነው ቢዝነስ የሆነውና እግዚአብሔር ይመስገን አሁን አሪፍ ነው ያለው ያኔ የተለየ እይታ አለኝ ምትዩ ምንድነው
በልብሶች ላይ በልብሶቼ ላይ አሁን ሱት ሰራለሁ። አሁን ለምሳሌ ከላይ ያለው ሱት ነው። ከዛ አሁን ያበሻ ልብስ በሱት አልተለመደም። ብቻ የዘመናዊና የኛን ባህል ነገር እየቀላቀልኩ በመስራት ነው የምታወቀው። በጣም አምሮብሻል። ቴንክ ዩ አመሰግናለሁ። ድባቡ እንዴት ነበር? በጣም ደስ ይላል። አዲስ ሀሳብ የሚይዘው ስለመጡ በጣም ኢንጆይ አድርገናል፣ ወደነዋል። ያው እንደ ሙያተኛ እስከዛሬ ድረስ ሲታወሱ ያልነበሩ ሙያተኞች ነበሩ። እነሱ የተረሱትንም ማናቃቸውንም ነው ያስታወሰን። ደስ የሚል ፕሮግራም ነበረ። ያው እንደ ስሙ እልል ብለን ወጥተናል። ጋጮዬን በቀጣይ በምን አይነት ስራ እንጠብቃት? ያው በፊልም ነው እንግዲህ ያው የጠፋው አሪፍ ስራ ይሰራ መምጣት። ስለዚህ አሁን በቅርብ እንጠብቅ። ደፋ ቀና እያለ ነው። ሂማዬ እንኳን ደስ አለሽ። በጣም አመሰግናለሁ። እንኳን አብሮ ደስ አለ። በምን ዘርፍ እንዳሸነፍሽ እስቲ ተመልካች። የዓመቱ እልል ያለ የሙዚቃ አልበም። ይሄን ሙዚቃ በመስራት እንዳሸነፍ ይረዳኝ የምትይው አካል አለ? እንግዲህ ከመጀመሪያው ከምንም በላይ መነሳት የሚገባው ለማንኛውም ስኬት ለዚህ ቀን ለዚህ ሰዓት መድረሳችን ሁሉ እግዚአብሔር ነው እና እዚህ አልበም ላይ በጣም እገዛውን ዛሬ እዚህ ጋር መታየትን የማን የሰራው የዚህ አልበም ፕሮዲውሰር ኢዩኤል መንግስቱ እጅግ በጣም ሊመሰገን ይገባል እና በዚህ ሙዚቃ ላይ የተሳተፉ በሙሉ ሙዚቀኞች እነሱም በዚህ አጋጣሚ ሊመሰገኑ ይገባል። እነሱ ይሄ ሙዚቃ ስኬታማ እንዲሆን ረድተውኛል ማለት ነው። የአሸናፊነት ስሜት እንዴት ነው? ደስ ይላል። ትንሽ አስደንግጦኝ ነበረ። ለምን እዛው ነው ቁጭ ብዬ የሰማሁት አላውቅም ነበረ እና ደንግጬም ነበረ። ግን እጅግ በጣም ደስ ብሎኛል ለሽልማቱ። ይሄ የሽልማት ፕሮግራም መዘጋጀቱ ምን ይጠቅማል ብለሽ ታስቢያለሽ? ይህ ሽልማት በአጠቃላይ ዝግጅቱ ባህል ተኮር ላይ ነውና የበለጠ ባህላችን ላይ እንዲሰራ የሚያበረታታ ዝግጅት ነው። እኛም የበለጠ እንድንሰራ የሚረዳ ነውና ሊበረታታም የሚገባ ዝግጅት ነው። የማን በቀጣይ በምን አይነት ስራ እንጠብቃት? በቀጣይ እንግዲህ ከ2 ሳምንት በኋላ በአዲስ አበባ የመጀመሪያ ኮንሰርት ይኖረኛል። ከ17 በላይ ሙዚቀኞች የተሳተፉበት ውብ ምሽት የምናሳልፈው ይሆናል ማለት ነው። እሺ ማዬ በድጋሚ እንኳን ደስ አለሽ። አመሰግናለሁ። ሰላማዊት ዮናስ በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። ይህን እልል ያለ የሽልማት ፕሮግራም ለማዘጋጀት ምን አነሳሳ? ሀሳቡ የኔ አይደለም። ሀሳቡ የሀበሻ የራሳቸው ሀሳብ ነው። እኛ ኢቨንቱን ከዚህ በፊት ካለን ልምድ አኳያ እንድንሰራላቸው እንድናግዛቸው ነው የጠሩ። ሆኖም ግን ለእኔ ጥሩ አጋጣሚ ነው የሆነው። ምክንያቱም እኔ ባለኝ ሌላው ፕሮግራም ላይ የምሸልምበት ዘርፍ እነዚህን አያካትትም ነበር። ስለዚህ ሌሎች ሰዎችን ለዚህ ሀገር አስተዋጽኦ ያደረጉ ሰዎችን የማገኝበት ጥሩ መድረክ ፈጠረ። ያ ነው ግንኙነታችን። እንዴት ነበር ፕሮግራሙ? እንደጠበቃችሁ አገኛችሁት? በጣም እኔ ከምጠብቀው በላይ በጣም ሰክሰስፉል ነው የሆነው። በጣም ደስ ብሎኛል። ሰው በደንብ አምሮና ተውቦ ነው የመጣው። ሰበሰብናቸውም የካታጎሪ አይነቶች አይ ቲንክ ከህዝቡ ሪያክሽን እንዳየ ነው ጥሩ አይነት ነው የነበረው። አሸናፊዎቹ ላይም የነበረው ሪስፖንስ ቆንጆ ነው። ሰው ከሞላ ጎደል ቆንጆ ነው ብዬ አስባለሁ። ይህንን የሽልማት ዝግጅት ከሌላው ምን ይለየዋል ብለህ ታስባለህ? እንግዲህ 3-4 ሽልማቶች አሉ ከተማ ውስጥ። ይሄ ግን ሜን ኮሩ ባህል ነው። ባህልን ለአሁኑ ትውልድና ለሚቀጥለው ትውልድ በሚመጥን መንገድ የሚያስተላልፉ ስራዎችን ማመስገን ነው። ስለዚህ በአይነቱ የብቸኛ ሽልማት ዝግጅት ነው ብዬ አስባለሁ። በቀጣይስ ምን እንጠብቅ? በቀጣይ ሌላም አይነት ዘርፍ ውስጥ እንገባለን። 3-4 ሽልማቶች አሉ የምናዘጋጃቸው። እንግዲህ እነሱ ደግሞ በሚቀጥለው 2 ወር ውስጥ እናመጣለን ብዬ አስባለሁ። አሁን ያሉት ዘርፎችን ለማሰብ ስትነሱ የተለየ የሆነ የራሳቸው ሀሳብ ነበረ? የሌላ ልምዶችን መውሰድ ፈልገናል። ምክንያቱም በሌላው ዓለም ላይ በምን መንገድ ነው ባህልን የሚሸልሙት የሚለውን ነገር እንደ ሪሰርች መነሻ አድርገናል። ከዛ ደግሞ እኛ ሀገር ላይ ያለው ምን ይጎድለን አለ፣ እኛ ደግሞ ምንድነው መጨመር የምንችለው የሚለውን አይተን የሁለቱን በማቀናጀት ነው የሰራነው ማለት ነው። የምታስተላልፈው መልዕክት ካለ? በመጀመሪያ ደረጃ የሚዲያ አካላትን እናንተንም ጨምሮ ሀሳባችንን በተገቢ ሁኔታ ለማህበረሰቡ እንዲገለጽልን ስራችንን ፕሮሞት የምናደርገው በእናንተ መንገድ ነው። ያን ደግሞ ለምታደርጉት አስተዋጽኦ በጣም አመስገን እወዳለሁ። አሁን ውድድሩን ስለሰጣችሁ ያመሰግናለሁ። በቅድሚያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እልል ያሉ ጥንዶች ሆናችሁ ተመርጣችኋልና እንዴት ነው እስቲ ስሜት? በጣም እልል ያለ ነው። በጣም ደስ የሚያሰኝ ነው። በጣም ትልቅ ቁም ነገር ነው። ለእኛ እንደ ትልቅ ቁም ነገር እንወስደዋለን። እኛ በጣም ያበረታናል። ለነገራችንም ለካሪየራችንም በጣም ትልቅ ነገር ዋጋ አለው።
በጣም ደስ ብሎኛል። ይሄ እልል ያለ ሽልማት ለመጀመሪያ ጊዜ በመዘጋጀቱ ምን ተሰማችሁ? እስቲ ምን ይጠቅማል ብላችሁ ታስባላችሁ? አንደኛ የቦታዎቹ የሽልማቱ ያተኮረባቸው ቦታዎች ከዚህ በፊት በደንብ እውቅና ሊሰጣቸው እየተገባ ያልተሰጣቸው ቦታዎች ናቸው እና እደ ጥበብ ላይ ማንነት ላይ ያተኮሩ ነው። ከማንነት ጋራ በጣም ቅርበት ያላቸው ቦታዎች ላይ ነው በደንብ የሰሩትና እነዛ ነገሮች በጣም ትልቅ ዋጋ የሚያሰጡ ናቸው። እንደ ሀገር ራሱ ሀገርን በጣም ባርቆ ትውልድ በትክክል ለማስረከብ እንትን ለማለት በጣም ይጠቅማል እና እየሰሩ ያሉ በጣም እየተጉ ያሉ በጣም ጀግና ሰዎች አደባባይ ላይ ሆነው አራያቸው አብነታቸው እንዲከተል በጣም ነገር እንደ ሁልጊዜም ሁሌም ምር ፍክት ብላችሁ ነው የምናያችሁና እንዴት ነው ከባህል ጋር ያላችሁ ቁርኝነት? ራስን መሆን ማፋለቂያችን ነው። ባህላችን ማንነታችን ማለት ሰው በዓለም መቼም ሲኖር ራሱን የሚፈልግበት ራስ ማን ነኝ ምንድን ነኝ ብሎ የሚጠይቅበት ጊዜ ያለው አይደለም። ስለዚህ እኛ ይሄን እንደ ቤተሰብ እንደ ቤት መርሃችን ማፋለቂያችን ራስ የመሆኛ መንገዳችን አንዱ ነው እና ያ ደግሞ እውቅና ተሰጥቶት አደባባይ መቅረብ በጣም ባህልነኛ እንዳለ ቀጥታ ትራዲሽንን የኖረ ነገርን ራሱን እንደገና በመጠቀም አንድ ካልሆነ ደግሞ የወደድነውን ነገር ጋራ አንድ ላይ አድርጎ አቀላቅሎ በማድረግ ካለበለዚያ ደግሞ አዲስ ነገር ፈጥረሽ የምታመጪው እውነታ ነው። ልክ አላል ሰው እንደዛ ነው ብለን እናምናለን እና ግን ምንም ቢሆን ማንኛውም ነገር ቢሆን ስር ሲኖረው እና ትራዲሽን ሲኖረው ከሀገርሽ ከየት ላል እርሾ የሌለው እንትን ወይም ደግሞ ጨው የሌለው ወጥ እንደማይጣፍጥ በቃ ልክ እንደዚሁ ከትራዲሽን ውስጥ አውጥቶ ሞደርን ማድረግ እንደዚህ አይነቱን ነገር በጣም የምንደግፍ የምንከተል በስራዎቻችንም የሚታይ ነው። አዘ ፊልም ሜከር አዘ ካልቸራሊስት ማለት ነው እና ያን ነገር በጣም የምንወደው የምንከተለው ራስን ለመሆን እና ለመግዛት ይጠቅማል ብለን አልሽ ገባሽ? ኪንግደም ኦፍ ዩርሰልፍ የሚባል ነገር የራስሽ ንጉስና የራስሽ ንግስት እንድትሆኚ ማለት ነው። ለዚህ ትውልድ የምታስተላልፉት መልእክት ካለ? በሚቆሙበት በየትኛውም ቦታ ላይ ብርቅ ያደርጋል፣ ልዩ ያደርጋል። በተለይ ዓለም ላይ ሲኬድ ልዩነትን ያመጣል፣ ተወዳጅ ያደርጋል፣ የሚታይ ነገር ይኖርሻል። እንደዚህ አሁን ዌስት አፍሪካ ላይ ምናምን በጣም አጥብቀው ይሄዱበታል። እንደዚህ ነው እና ሲኬድ ዓለምን በደንብ ኢንፍሉዌንስ ማድረግ ይቻላል በብዙ መንገድ ራስን ከመሆን አንፃር ኢኮኖሚክሊ ከመሆን ሀገርንም ከመጥቀም አንፃር በጣም ብዙ ዋጋ ያለው ነገር ነውና ራስን መፈለግ ራስን መሆን ራስን መግዛት በጣም ወሳኝ ነገር ነው። እዛ ላይ በርቱ። በጣም አመሰግናለሁ። በድጋሚ እንኳን ደስ አላችሁ። እንግዲህ ተመልካቾቻችን እልል ያለ የሽልማት ዝግጅት እንደተከታተላችሁት ይህን ይመስል ነበር። በቀጣይ በሌሎች ፕሮግራሞች እስክንገናኝ ቸር ሰንብቱ።